በቀጠሮዬ መሰረት መጥቻለሁ። የኢትዮጵያ ሀገራዊ ምክክር ሂደቱ እንግዲህ እየተጠናቀረ እየመጣ ነው። ሁላችሁም እንደምታውቁት የ250 ቡድኖች ሁለት ጊዜ 250ዎቹ ሂደቱን ከ10 50 250 የደረሱበትን በጋራ እያጠናቀሩ አሁን ሁለቱ 250ዎች አንድ ላይ በመሆን ለ500ዎቹ እያዘጋጁ ነው ያሉት። አንዳንዶቹ አዘጋጅተው ጨርሰው 500ዎቹ ስራቸውን ጀምረዋል። ይህ ምን ማለት ነው? በአንድ አጀንዳ ላይ 250ዎቹ ሁለት ጊዜ ሁለቱ ቡድኖች ማለት ነው የተነጋገሩበትን 30 ሆነው ከእያንዳንዱ 15 ሆነው የሰሯቸውን ስራዎች የ500ዎቹን ሀሳቦች ማለት ነው ወይም የ250 ጊዜ ሁለት ሀሳቦችን በሚገባ አጠናቅረው ሰንደው ለ500ዎቹ እያቀረቡ ይገኛሉ። 500ዎቹ አዳምጠው የቀረቡትን በእያንዳንዱ ላይ መካተት ያለበትን ሀሳብ የቀረውን ሀሳብ ሊገባ የሚገባውን ሀሳብ በደንብ እያዳበሩ ይገኛሉ። ይህንን ስራ ሁሉም አልጨረሱም። አንዳንዶች ገና ናቸው። ዛሬ ከሰዓት በኋላ የሚጨርሱ አሉ። ዛሬ ጠዋት አጠናቅረው የጨረሱ አሉ። ስለዚህ ዛሬ ጠዋት እና ከሰዓት በኋላ አጠናቅረው የሚጨርሱት ነገ ለ500ዎቹ ያቀርባሉ ማለት ነው። ዛሬ ከሰዓት በኋላ የማይጨርሱትና ነገ ጠዋት የሚጨርሱት ደግሞ ነገ ከሰዓት በኋላ ለ500 ቡድናቸው ያቀርባሉ ማለት ነው። እንግዲህ ይህ ሂደት እንደምትገምቱት ቀላል አይደለም። ለምን ከታች ጀምሮ ከ10 ጀምሮ ሲብላላ የመጣ ሀሳብ ብዙ ጥያቄዎችን ያስነሳል። አንደኛ 10 ላይ በነበርንበት ጊዜ ጥያቄዎቻችን አልተካተቱልንም የሚሉ ምክር ሀሳቦቻችን አልገቡልንም የሚሉ 50ውም ላይ 250ውም ላይ ሊስተዋሉ ይችላሉ። በደንብ እንደሚገባችሁ በዚህ በአንድ ወር ሂደታችን ውስጥ በምክክር ሂደት ውስጥ የመጀመሪያዎቹ ምዕራፎች ብዙ አለመግባባቶች የሚታዩባቸው፣ መጨቃጨቆች የሚኖሩባቸው፣ ብዙ ስሜት ተጭነን የመጣንባቸውና እነኛን ስሜቶች ወደ ብዙሃኑ በምናመጣበት ጊዜ የኔ ስሜት፣ የኔ ጥያቄ፣ የኔ መብት እዚህ ውስጥ መግባት አለበት ብለን የምንጨቃጨቅባቸው ሂደቶች ናቸው። ይሄ በተለያየ ምክንያት ይመጣል። አንድም በየቡድናችን፣ በየፓርቲያችን፣ በየተቋሞቻችን መክረን የመጣንባቸውን ምክረ ሀሳቦቻችንን ወደፊት ለማስቀደም ካለን ፍላጎት የተነሳ፣ አለበለዚያ ደግሞ ከተለያዩ ብሔረሰቦች ከተለያዩ ተቋማት የመጣ እንደመሆናችን መጠን ለዘመናት አካባቢዎቻችን ስንጠይቃቸው የኖርናቸውን ጥያቄዎች በተገቢው ቦታ የምናንጸባርቅበት ነው ብለን ስለምናምን እነኛን ጥያቄዎቻችን ወደፊት የምናመጣበት ትክክለኛው አጋጣሚ ነው ብለን ከማመናችን የተነሳ እንግዲህ የተለያዩ ምክረ ሀሳቦች የሚመስሉ ጥያቄዎች ይመጣሉ። በዚህ ጊዜ ውስጥ አለመግባባት የሚመስሉ ነገሮች ይታያሉ። አንዳንድ ጊዜ ስሜቶችም ይመጣሉ። እኔ ያልኩት ነገር፣ እኔ ከታች ይዤ የመጣሁት ነገር ወይም እኔ ከቡድኔ ጋር ተወያይቼ ያመጣሁት ነገር ወደፊት ካልመጣልኝማ ልክ አይደለም የሚል ጥያቄ ይነሳ። አንዳንድ ጊዜ ልክ አይደለሙም አልፎ ተርፎ የምክክር ስነ ምግባራችንን እስከ መጣስም ያደርሳል። አልፎ አልፎ የስነ ምግባር ጥሰቶች ሊታዩ ይችላሉ። አንዱን ተሳታፊ ወይም ሌላዋን ማንጓጠጥ ሊኖር ይችላል። ይሄ በጭራሽ በስነ ምግባር ደንባችን ላይ ተቀባይነት የለውም። ሀሳብ ላይ እንወያያለን፣ ሀሳብ ላይ እንመካከራለን፣ ሀሳብ ላይ በተወሰነ ደረጃ ክርክር የሚመስሉ ነገሮች እናቀርባለን እንጂ ሀሳብን ያቀረበውን ሰው ግን መደፍጠጥ ወይም ማሳፈር ወይም ማሸማቀቅ የኢትዮጵያ ሀገራዊ ምክክር የስብሰባ ስነ ስርዓት ደንብ በጭራሽ የማይፈቅደው ነገር ነው። እስካሁን ድረስ የኢትዮጵያ ሀገራዊ ምክክር ኮሚሽን እነኚህን ነገሮች ሁሉ ችሎ ነው እዚህ የደረስ ነው። ለምን 4000ም ተሳታፊዎቻችን ትልልቅ ሰዎች
ትልልቅ ሴቶች ናቸው። 4,000ም የ120 እና 130 ሚሊዮንን ስሜት ከጀርባቸው ይዘው ነው ወደዚህ አዳራሽ የመጡትና እነኚህ በትልቁ የምናከብራቸው ናቸው። እነኚህ ሰዎች ባለፈው እንዳልኩት ከልሂቅ እስከ ደቂቅ ናቸው። እነኚህ ሰዎች ባለፈው እንዳልኩት ከሚኒስትር ጀምሮ እስከ አርብቶ አደር እስከ አርሶ አደር ድረስ ናቸው። የሚከበር ሀሳብ ይዘው ነው የመጡት። ስለዚህ በዚህ ስነ ምግባር ሂደት እንሂድ ካል እንደ ትምህርት ቤት አንተን አጥፍተሃል፣ የመጨረሻ ማስጠንቀቂያ፣ አንቺን አጥፍተሻል፣ ከዚህ በዚህ ስነ ምግባር መሰረት ከዛሬ ጀምሮ እዚህ ስብሰባ ላይ አትገኝም የምንልበትን አግባብ አልተከተልንም። ስለዚህ አሁንም የምናሳስበው ለተመካካሪዎቻችን፣ ለአመካካሪዎቻችን፣ ለፓነል ኦፍ ኤክስፐርቶቻችን፣ ለሁላችንም እኔንም ጨምሮ የማስተላልፈው መልእክት ቢኖር በዚህ ምክክር ሂደት ውስጥ አንደኛው መርህ መከባበር ነው። ሁለተኛው መነጋገር፣ መደማመጥና ወደ መሀል መምጣት ነው። ሶስተኛው ትልቁ ነገር ልናሰምርበት የሚገባው ነገር ቢኖር በየመንደራችን በየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል። ሌላው ልናገር የምፈልገው ነገር ቢኖር እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል። ሂደቱ እንግዲህ 500ዎች ተጀምረዋል። እነኛ 500ዎች በየደረጃው በሚቀጥሉት 2 ቀናት ሁሉም ባለ 500ዎች ወደ ምክክር ይገባሉ ተብሎ ይጠበቃል። ስለዚህ በዛሬው ዕለት 3-4 የሚሆኑ የአጀንዳ ቡድኖች ምክረ ሀሳቦቻቸውን፣ ጥያቄዎቻቸውን የሚያዳብሯቸውን ሀሳቦች ጀምረዋል። ሌሎቹ ደግሞ ቀሪዎቹ 3 እና 4 ደግሞ በነገው ዕለት ይከተሏቸዋል ማለት ነው። እንግዲህ ይህን ተከትሎ አንዳንድ ጥያቄዎች ጠይቃቸዋል። እነሱን እንግዲህ ለመመለስ እሞክራለሁ። የተወሰኑ የስራ ቡድኖች በ30 ቃለ ጉባኤ አጠናቃሪዎች በቀረባላቸው አጀንዳ ምክረ ሀሳብ ላይ የተወያዩ ነው። ትክክል ነው። የተወሰኑ ቡድኖች ደግሞ በ30 ቃለ ጉባኤ አጠናቃሪዎች የቀረበላቸው ቃለ ጉባኤ እንዲሻሻል ሀሳብ ሰጥተው እያሻሻሉ ነው። ይህን ተናግሬያለሁ። እንግዲህ ከእናንተ ውስጥ የተነሱ ጥያቄዎች በርካታ ጭቅጭቆች፣ አለመግባባቶች እንዳሉ እየሰማን ነው። አንዳንዶች ሁኔታው የምክክር ሂደቱን ሊያደናቅፉ ይችላል የሚሉ ስጋት አላቸው። ኮሚሽኑ እንዴት ያየዋል? እንዳልኩት ነው። በዚህ በዳይቨርጀንስ ፌዝ ላይ ወይም በተበታተንበት ሰዓት ላይ እነኚህ ጭቅጭቆች አግባብ ያላቸው የትኛውም ስለ ዳያሎግ ብታነቡ የመጀመሪያዎቹ ሂደቶች የመጀመሪያው ቀን ተናግሬያለሁ። መጀመሪያ 10 ላይ ሆነን ተነጋገርን። ጥሩ ነበረ። በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 እናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። መጨቃጨቅ አለብን። ተጨቃጭቀን ተነታርከን ነው ወደ መሀል የምንመጣውና ወደ መሀል ማለት ወደዚህ ወደ ፌዝ ኦፍ ኮንቨርጀንስ የምንለው ወይም ወደ መሰባሰብ ምዕራፍ ስንደርስ ያን ጊዜ የራሳችንን የግል ሀሳቦቻችንን እየጣል የጋራ ሀሳቦቻችንን ኢትዮጵያን እያማከል ወደ መሀል እየመጣን እንሄዳለን ማለት ነው። እንደውም እስካሁን ድረስ
አንዳንድ የሚገርሙ ሀሳቦች ቀደም ብለው ወደ መሀል እየመጡ ነው። በሚገርም ሁኔታ ቀደም ብለው እንደው በጣም ያጨቃጭቁናል ብለን ምንፈራቸው የነበሩ ሀሳቦች ሁላቸውም ህዝቦቻችን ይሄማ የኛ ነው፣ ይሄማ አንድ የሚያደርገን ነው፣ ይሄማ የጋራ የሚያደርገን ነው እያሉ የመጡባቸው ወደፊት በሂደት የምታውቋቸው ቀደም ብለው ገና በጠዋቱ ወደ መሀል የመጡ አጀንዳዎችና የአጀንዳ ጥያቄዎች አሉ። የተለያዩ የምክክር ባለድርሻ አካላት በሂደቱ ላይ ቅሬታዎች እየቀረቡ እንደሆነ ይሰማል። ምን አይነት ቅሬታዎች በእነማን ቀረቡ? ኮሚሽኑ ምን ምላሾች እየሰጠ ነው? እንግዲህ እዚህ ያሉት ከ60 በላይ ፖለቲካ ፓርቲዎች አሉ። በርካታ ሃይማኖት ተቋማት ተወካዮች አሉ። እጅግ በርካታ የሆኑ የማህበረሰብ ተወካዮች አሉ። ሁላቸውም የየራሳቸው ጥያቄዎች ይኖራሉ። ቀደም ብዬ እንዳልኩት ሁላቸውም የየራሳቸው አጀንዳዎች ቀድመው ከፊት እንዲቀርቡላቸው ይፈልጋሉ እና በዚህ ሂደት ውስጥ አቤቱታዎች ይኖራሉ። የኔ ሀሳብ በዚህ ቃለ ጉባኤ ላይ አልተካተተልኝም፣ በ50 ላይ አልገባልኝም፣ በ250 ላይ አልገባልኝም፣ አሁን ለ500 በሚቀርበው ላይ አልገባልኝም። ብዙ ጊዜ የሚያጨቃጭቁ የሚመስሉት ወደኛ ሲመጡ የሪፍሬሚንግ ወይም ሪፍሬዚንግ ወይም ሀረጎችን በትክክል ማስቀመጡ ላይ ነው። ይሄ እኮ ብሔር ብሔረሰቦችን የሚነካ አገባብ ነው፣ አያያዝ ነው፣ ለምን ወደዚህ አይቀየርም? ወይም ደግሞ በእንደዚህ አይነት ስብሰባ ላይ እኮ አንድ ሰው ብድግ ብሎ እኔን አንጓጠጠኝ፣ እኔን ሰደበኝ ጭራሽ፣ ይሄ በትክክል የምንቀበለው ነገር አይደለም። ወይም የኔን አካሄድ ተቃወመ፣ ወይም እኔን ከዚህ ቡድን ጋር ለጠፈኝ፣ ይሄም መፈረጅ በጭራሽ የሚመከር አይደለም። በዳያሎግ ሂደት ውስጥ ግን እንዳልኩት በየጊዜው እንደምንለው የአፍ ወለምታዎች ያጋጥማሉ። እዚህ ላይ ነው እንግዲህ እየተቻቻልን እዚህ የደረስ ነው። አንዳንዶች ስለመቻቻል ብለው የሀገር ኃላፊነትን ወደፊት በማስቀደም እነኚህ እንደዚህ አይነቶች የሚቀርቡትን ነገሮች ችለው የሚያልፉ አሉ። ሌሎች ግን በቅሬታ መልክ ያመጧቸዋል። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን የቅሬታ መቀበያ ዘዴ አለው። ቅሬታዎችን የሚቀበሉ ከፍተኛ ኤክስፐርት አሉ። እሳቸው ደግሞ ያንን ከጓደኞቻቸው ጋር ሆነው በሚቀባ አቀናብረው ለከፍተኛ ለሊድ ኮሚሽነሮች ያቀርባሉ። እነኛ ኮሚሽነሮች ካዩ በኋላ ውሳኔ እንዲሰጡ ያደርጋሉ። አስፈላጊ ከሆነ ወደ ኮሚሽኑ ምክር ቤት ያቀርባሉ። አለበለዚያ ግን በእንደዚያ እንዲወሰን ይደረጋል። ስለዚህ ኮሚሽኑ እስካሁን ድረስ የተለያዩ ፖለቲካ ፓርቲዎችን በተናጠል አግኝቷል። ኮሚሽኑ የተለያዩ የእምነት ተቋማትን መሪዎችንም ጭምር አግኝቷል። ምክንያቱም ያሉ ስሜቶችን እንዲረጋጉና ወደፊት እንዲሄዱ ማድረግ እንዲቻል እነሱንም አግኝቶ አነጋግሯል። ብዙዎቹ ደግሞ ፖለቲካ ፓርቲዎችም ሆነ የሃይማኖት ተቋማት መሪዎች ትልቅ ድጋፍ እየሰጡ ነው ያሉት እስካሁን ድረስ። አንዳንድ ጊዜ እንግዲህ ስሜት ይነሳና አይ እኔ እንዲህ ካልሆነልኝማ እንዲህ አደርጋለሁ የሚሉ እንግዲህ ካለፈው ከዳያሎግ ባህል ሳይሆን ዳያሎግ አዲስ ነው። ከሌሎች እስካሁን ከመጣንባቸው የክርክር የፖለቲካም ሆነ የሌሎች ክርክር ባህል በመነሳት ብዙ ጊዜኛ አቋማችን ወደፊት ለማምጣት የምንፈልገው ያው እንደምታውቁት በጉልበትም ጭምር ነው። ይሄ ካልተደረገልኝ ይሄን አደርጋለሁ፣ ካልሰማኝ ጥዬ እሄዳለሁ አይደለም። እዚህ ስንመጣ ጥሎ ለመሄድ አይደለም የመጣ ነው። እዚህ ስንመጣ አቋማችን አስተሳሰቦቻችንን ከሌሎች ጓደኞቻችን የሀገራችን ወንድሞች እህቶቻችን ወላጆቻችን ጋር ወደ መሀል በማምጣት ሁለታችንም አሸናፊ ሆነን እንድንመጣ ነው የመጣ ነው። አሸንፎ ለመምጣት ቢሆን እውነት ነው። ካልሰማኝ ጥዬ እወጣለሁ። የኔን ቃል ካልሰማ ልክ አይደለም። እኔ ተማርኩ ስለሆነ እኔ እውቀት ያለኝ ሰው ስለሆን የኔንም አካል ተከተልክ ምኑን ነው ማለት ይቻላል። ትልቅ እውቀት የመጡት ይዘው የመጡት ከወረዳ ይዘው የመጡት ደግሞ እህት ወንድሞቻችን ደግሞ እነሱም እውቀት ይዘው መጥተዋል። እነሱም መደመጥ አለባቸው። ስለዚህ እነሱም እንዴ እኛ አርሶ አደር ስለሆነ ነው አርብቶ አደር ስለሆነ የማንደመጠው እንዲህ ከሆነማ ሊሉ ይችላሉ። እስካሁን ግን እንደዚህ አይነቱ ነገር አላጋጠመንም። ስለዚህ በዚህ ሂደት ውስጥ አልፎ አልፎ የሚያጋጥሙ ነገሮች አሉ። ግን እስካሁን በውጭ ይሰማል እንደሚባለው ምንም ያጋጠመን ይሄ ነገር አያስፈልገኝ የሚል ነገር አላጋጠመን። ሁላቸውም እንደምትጠይቋቸው ከዚህ ሲወጡ
በጣም ደስ ብሏቸው ከውጭ የመጡትም ወገኖቻችን የሆነ እዚህ ሀገር ውስጥ ተሳታፊዎቻችን በጥሩ ሁኔታ እየተከታተሉ ነው የሚገኙት። የሁሉም አጀንዳዎች የምክክር ሂደት በኩል ደረጃ እየተከናወነ ነው ወይ የሚል አለ። አይደለም፣ እንትኖች ይለያያሉ፣ አጀንዳዎች ይለያያሉ። ሀገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀር የመሳሰሉት በጣም ሰፋፊ ናቸው። እነኛ ማለት ግን የሰላም ግንባታ ወይም የሙስና ጉዳይ፣ የሃይማኖቶች ጉዳይ ትንንሾች ናቸው ማለት አይደለም። ግን እንዳቀራረቡ እና እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የመምጣት ፍላጎት አካሄዱ ሊለያይ ይችላል። ስለዚህ ሁሉም አጀንዳዎች እኩል ባለመሆናቸው ነው አንድ ሶስቱ ዛሬ 500 ላይ ደርሰዋል። የሚቀሩት ሶስቱ ወይም አራቱ ደግሞ ነገ ጠዋት 500 ላይ ይጀምራሉ። ምናልባት አንድ ወይም ሁለት ከሰዓት በኋላ ነገ ስራቸውን ይጀምራሉ የምንለው በዚያ ምክንያት ነው። ተመካካሪዎች የምክክሩ ሂደት በጫና ምክንያት ላይሳካ ይችላል የሚሉ ድምጾችን እያሰሙ ነው። ወክለው የመጡት አካልም ይህን ስጋት በማህበራዊ ሚዲያ ያስተጋባ ነው። ኮሚሽኑ ምን የመተማመኛ መልእክት ያስተላልፋል? እኔ ተመካካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ፣ 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። ትምህርት ክፍል ውስጥ እኮ 30 ተማሪዎች ያሉበት ክፍል ውስጥ እኮ አንዳንድ ጊዜ እኮ ጩኸት ሊሰማ ይችላል። አንድ ከመካከላቸው የተነሳ ያለ ወጣት ወይም ያለች ወጣት ጎላ ያለ ድምጽ ልታሰማ ትችላለች። ለዚህ ነው ሞኒተር የሚባል የሚያስፈልገው። እዚህ ግን ሞኒተር አላስፈልግም። ነገር ግን በሂደቶች ውስጥ ቅድም ደጋግሜ እንደምለው ከሁላችንም እዛ ተዋናያን ብዙ ነን። አማካሪዎች፣ አመካካሪዎች፣ ኤክስፐርቶች፣ ታዛቢዎች፣ ቃለ ጉባኤ ያዦች በጣም ብዙ ነን እዛ ውስጥ ያለን ኤክስፐርቶቻችን፣ እናንተም ጭምር በደጅ እና ያለው ማህበረሰብ በእያንዳንዱ 500 ውስጥ የተለያየን ባለድርሻ አካላት ነው። እዚህ ውስጥ እንግዲህ ዋናዎቹ ደግሞ ተመካካሪዎቹ ናቸው። በዚህ ሁሉ ሂደት ውስጥ የሚነሱ የተወሰኑ ሰጣ ገባዎች ሂደቱ እንደተዳከመ ወይም ደግሞ ሂደቱ መጨረሻው ውጤቱ እንደማያምር አድርጎ መገመት በጭራሽ ተገቢ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ። የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። ስለዚህ ሁልጊዜ እንደምለው ዳያሎግ ይጀመራል እንጂ እንደዚህ ማግስቱ የሚያልቅ ነገር አይደለም። ባለፈው ምሳሌ ስለሰጠዋችሁ ወደዚያ አልሄድም። ስለዚህ ኮሚሽኑ መተማመኛ መልእክቱ ጥሩ ጀምረናል፣ በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለኝ። የምናገባድደው ከ4000ዎቹ ጋር ነው። ከዚያ በኋላ ደግሞ ትልቅ ስራ አለ። እነኚህን የመጡትን 4000 ሀሳቦች በሚገባ አጠናቅሮ ለተግባሪው አካል መላክና ከዚያ በኋላ ደግሞ ምንድነው መተግበር አለመተግበራቸውን በየደረጃው እየተከታተሉ ለህዝቦቻችን ይህን ያህል ለደከሙት ህዝቦቻችን ማሳወቅ ይሆናል። ምናልባት ከ2-3 ቀን በኋላ ደግሞ ስንገናኝ ብዙ ገፍተን ብዙ ደስ የሚሉ ምክረ ሀሳቦች ላይ ደርሰን ለእናንተም ለማብሰር እንችል ይሆናል ብዬ ተስፋ አረጋለሁ። ስላዳመጣችሁኝ ውጭም ሆናችሁ በሀገርም ውስጥ ያላችሁ በሙሉ እንደው በትህትና ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ